በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 16 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን ቅዱስ አባት ወንጌሉ ዘወርቅ የተባለ ዮሐንስ ያረፈበት የዕረፍት መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ አባት ወንጌሉ ዘወርቅ ይህ ቅዱስ ከሮሚያ ሀገር ነበረ። አባቱም አጥራቢዮስ የሚባል ባለጠጋ ነው። የእናቱም ስም ብዱራ ይባላል። እንድማርም ለመምህር ሰጡት። ቅዱሳት መጽሐፍትንም ተማረ። ከዚህ በኋላ ገበታው የወርቅ የሆነ ወንጌልን ያሰራለት ዘንድ አባቱን ለመነው። አባቱም እንደፈለገው አሰራለት። ሁልጊዜም ያነበው ነበር። በሚያነብ ጊዜም አባቱና እናቱ ደስ ይላቸው ነበር። ከዚያም ወራት ወደ ኢየሩሳሌም የሚጓዝ መነኩሴ ወደ እነርሱ ቤት መጣ። እነርሱም ዘንድ አደረ። ከቅዱስ ዮሐንስም ጋር ተነጋግሮ የምንኩስናን ሥራ አመሰገነለት። ይህን ዓለም እስከናቀና እንደ እርሱ መነኩሴ ይሆን ዘንድ እስከወደደ ድረስ ልቡን ማረከው። ያን ጊዜም ያ መነኩሴ ወደ ኢየሩሳሌም ተጓዘ። ሁለተኛም ተመልሶ እንደ ልማዱ በእነርሱ ዘንድ አደረ። ቅዱስ ዮሐንስም መነኩሴው ወደ ገዳሙ ይወስደው ዘንድ ፈለገ። መነኩሴውም አባትህን እፈራዋለሁ፣ ልወስድህ አይቻለኝም አለው። ቅዱስ ዮሐንስም ከእርሱ ጋር እንዲወስደውና ነፍሱን እንዲያድን አማለው። ከዚህም በኋላ በስውር ወሰደው። በመርከብ ተጭነው ያ መነኩሴ ወደሚኖርበት ገዳም ደረሱ። የገዳሙም አበምኔት የወጣቱን ዮሐንስን መልኩን አይቶ አደነቀ። ቅዱስ ዮሐንስም የምንኩስናን ልብስ ያለብሰው ዘንድ አበምኔቱን ለመነው። አበምኔቱም ልጄ ሆይ የምንኩስና ሕግ እጅግ ጭንቅ ናት እኮ አለው። አብዝቶም በለመነውና ግድ ባለው ጊዜ ራሱን ላጭቶ አመነኮሰው። ከዚህም በኋላ ከጾም ከትጋትና ከሐዘን የተነሳ ስጋው ደርቆ አጥንቶቹ እስኪታዩ ድረስ በብዙ ተጋድሎ ተጸመደ። አበምኔቱም ልጄ ሆይ ለሰውነትህ ዘንድ ድካምህን ቀንስ አለው። መነኩሳቱም ሁሉ እንደሚሰሩት ሥራ እያለ ያጽናናውም ይመክረው ነበር። በዚህ ተጋድሎም 7 ዓመት በሆነው ጊዜ ከእርሱ በረከት ትቀበል ዘንድ ከመሞት በፊት ወደ አባትና እናትህ የሚል ራእይን አየ። ይህንንም ራእይ በ3 ሌሊቶች ውስጥ አየ። ለአበምኔቱም እንዴት እንዳየ ነገረው። አበምኔቱም ይህን ራእይ ከእግዚአብሔር ዘንድ ስለሆነ ልትሄድ ይገባሃል አለው። ከገዳሙም በወጣ ጊዜ አንድ ምስኪን ሰው ጨርቅ ለብሶ አገኘ። የእርሱንም ልብስ ሰጥቶት ጨርቁን ወሰደ። ወደ አባቱ ቤትም በደረሰ ጊዜ በትንሽ ጎጆ ውስጥ በአባቱ ደጅ በጾም በጸሎትና በስግደት እየተጋደለ ባሮች ከአባቱ ማዕድ የሚጥሉለትን ፍርፋሪ እየተመገበ 7 ዓመት ኖረ። እናቱም በአንጻሩ ስታልፍ የሚከረፋ ሽታው ያስጨንቃት ነበር። ረፍቱም በቀረበ ጊዜ የእግዚአብሔር መልአክ ከ7 ቀን በኋላ ከዚህ ዓለም ትወጣለህ ብሎ ነገረው። ያን ጊዜም ወደ እናቱ ልኮ ልመናውን እንድትሰማ ወደ እርሱ መጣች። ልጅዋም እንደሆነ ፈጥኖን አልነገራትም። ነገር ግን በዚያች በታናሽ ማደሪያ ውስጥ በላዩ ባለ ጨርቅ እንድትቀብረው የለበሰውንም ጨርቅ እንዳትለውጥ አማላት። ከዚህም በኋላ ያንን የወርቅ ወንጌል ሰጣት። እንዲህም አላት፣ ይህንን መጽሐፍ አንብቡ፣ እኔንም አስቡኝ አላት። አባቱም በመጣ ጊዜ ያንን የወርቅ ወንጌል አሳየችው። እሱም ለልጁ ያሰራለት ወንጌል እንደሆነ አወቀ። አባቱና እናቱም ወደ እርሱ ሄደው ስለ ልጃቸው ጠየቁት። እርሱም ከዚህ ጨርቅና ከዚህ ትንሽ ማደሪያ ውስጥ በቀር በሌላ እንዳትቀብሩኝ ማሉልኝ አላቸው። ባማላቸውም ጊዜ እርሱ ልጃቸው እንደሆነ ነገራቸው። ያን ጊዜም ጮኹ፣ መሪር ለቅሶንም አለቀሱ። የሮሚ ከተማ ሽማግሌዎችና ሕዝብ ሁሉ ተሰበሰቡ። 7ቱ ቀንም ሲፈጸም ቅዱስ ዮሐንስ አረፈ። እናቱ መሐላዋን ረስታ አስቀድማ ለሰርጉ ያዘጋጀቻቸውን ያማሩ ልብሶች አውጥታ ገነዘችው። በዚያችም ጊዜ ታመመች። አባቱ ግን መሐላውን አስታውሶ እነዚህ ያማሩ ልብሶች አስወግዶ በጨርቆቹም ገነዙት። በዚያ በትንሽ ማደሪያ ውስጥ ቀበሩት። ከሥጋውም በሽተኞች የሚፈወሱበት ታላቅ ድህነት ተገኘ። ከዚህ በኋላ በስሙ ያማረች ቤተክርስቲያን ሰርተው ሥጋውን በውስጧ አኖሩ። እርሱም ታላላቅ ድንቆችና ተአምራቶች ተገለጡ። እግዚአብሔር ምስጋና ይሁን።
እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።